መጽሐፍ ሲነግረን ስለ ዘመኑ ጦርና የጦርን ወሬ ትሰማላችሁ። አሁን አክቲቭ ጦርነቶች ያሉባቸው በዓለም ላይ ብዙ ቦታዎች አሉ። ራሻ ወደ ሚድል ኢስት እግሮቿ ከገባ ትልቅ ክራይሲስ ይመጣል። የጎግ ሰራዊት መጠናከር ይጀምራል። አሁንም ብሪክስ ላይ የምትመለከቱት የጎግ ክምችት ነው። ሩሲያ፣ እስራኤል፣ ቻይናን በጣም በቁራኛ ልትመለከቷቸው ይገባል። የእስራኤል ጋር ያለ እንቅስቃሴ ሩሲያን አክቲቬት ሊያደርግ ይችላል። ሩሲያና ቻይና ሊገጥሙ ይችላሉ። ኖርዝ ኮሪያ ሊነሳ ይችላል። እነዚህ ሀገሮች ሲገጣጠሙ ኃይለኛ አላያንስ ወይም ደግሞ አጥፊ አላያንስ ሆኖ ሊነሱ ይችላሉ። እየታያችሁ ነው ወይ? ጨለማው ገሃድ እየሆነ እየመጣ ነው። ሪያሊቲ ነው ይሄ። ዝም ብሎ አይደለም ስብከት ለማድመቅ ወይንም ደግሞ ትምህርቶችን ለማድመቅ የሚነገር ንግግር አይደለም። ዳርክነሱ ሪያሊቲ ነው፣ ገሃዳዊ ነው። በትክክል እየታየ ነው፣ እየመጣ ነው። ጨለማው እየተገለጠ እየመጣ ነው ያለው። እነዚህ ድሮ የሚታፈሩ ነገሮች ወደ አደባባይ እየወጡ ነው። ሰዎች ነውራቸውን በአደባባይ መግለጽ ጀምረዋል። በተለያየ ሶሻል ሚዲያዎች ስንት ነውሮች ወደ ሰርፌስ እየወጡ ነው ያለው። ስንት ቆሻሻዎች፣ ህሊናን የሚያረክሱ መንፈስን የሚያረክሱ ስንት ልቅነቶች ወደ ሜዳ እየወጡ ነው ያለው። ሚዲያና ቴክኖሎጂ እነዚህ ራሳቸው አንዱ የጨለማው መገለጫ እየሆኑ ወገኖች፣ በነውራቸው በተሳዳቢነታቸው ሰውን በማዋረዳቸው በጣም ዝነኛ የሚሆኑበት ስመጥር ሰው የሚያጨበጭልላቸው ሰዎች ሆነዋል። ለዚህ የጨለማው ፕሬሰንስ የጨለማ ልጆችን ይገልጣቸው። ህፃናቶች ካሁን በኋላ ሲወለዱ በርዝ ሰርቲፊኬት አይሰጣቸው። የሚሰጣቸው በሰውነታቸው ውስጥ ቺፕስ ይገባል። ይሄ ቺፕስ ዲጂታል አይዲ ነው። ስለዚህ ወረቀት አይደለም ያላቸው፣ ወይ በእጃቸው በሰውነታቸው ውስጥ ብቻ ቺፕሱን ያስገቡባቸዋል። ያ ልጅ ማን እንደሆነ ስሙ ማን እንደሆነ ዳታው ሁሉ እዛ ውስጥ ይገባል። ስለዚህ ወዴት እየሄድን እንደሆነ እንድታዩ ነው። ዲጂታል አይዲ ግሎባሊ እየተሰጡ ነው ያሉት እነዚህ ዲጂታል አይዲዎች። ይሄ የኤአይ ሰርቬይላንስ የትም ሀገር ሄዱ። አሁን ካሜራ በየቦታዋል። ካሜራ የሌለበት ቦታ የለም። የትም ቦታ ብታል የተለያየ አይነት ኮንትሮል መንግስታት ኮንትሮል የማድረግ ሲስተሞቹ እየረቀቀ መጥቷል። በሚተክሉት የመንገድ ላይ መብራቶች ላይ ካሜራዎች ተገጥመዋል በየቦታው። በእኛም ሀገር በተለያየ ቦታዎች ላይ ምንድነው የሚያሳያችሁ? ይሄ ሶሳይቲ ሁሉ ወዴት እየመጣ ነው ያለው? ይሄ ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ዙሪያ እየሆነ ያለ ነገር ነው የምነግራቸው። ኮንትሮል ራይዝ እያደረገ ነው። ስለዚህ ለጸረ ክርስቶስ መድረኮች ተሰርተው አልቀውለታል እያልኳቸው ነው። ጨለማ እየበረታ ነው የመጣው። ኃይለኛ የግብረገብ ብልሽቶች፣ የወንጀል መብዛት በዓለም ላይ ትመለከታላችሁ። ዛሬ አብረን የምንካፈለው አንድ ቃል ከምነሳበት ቃል ስለ ዘመናችን ጨለማ ነው ላሳያችሁ የፈለግኩት። አሁን ያለንበት ዘመን ምን እንደሚመስል ላሳያችሁ ፈልጋለሁ። አሁን ባለንበት ዘመን ላይ እግዚአብሔር ምንድነው እየሰራ ያለው፣ የእግዚአብሔር አጀንዳ ምንድነው የሚለውን ነገር እናያለን። ግን ተመሳሳይ በሆነ ሁኔታ ደግሞ አንዳንድ ጊዜ ዘመኑን በእግዚአብሔር ቃል መመርመር ከብዙ ክፋት ከብዙ ስህተቶች ይጠብቀናል እና እግዚአብሔር ቃል ምን እንደሚል ላሳያችሁ ፈልጋለሁ። በዚህም በተመለከተ በኢሳይያስ 60 ላይ ከቁጥር 2 በተለይ 1 እና 2 እናንተ ተመልከቱት። እኔ 2 ብቻ እንፈሳይስ አደርጋለሁ። ምን ይላል? እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። ይሄ ለእስራኤል የተሰጣት የመጽናናት ቃል ነው እና ጨለማው ወይም በአሕዛብ ላይ የሚወጣው የጨለማ አይነት ምን እንደሆነ እሱን ይናገራል። አሕዛብ ላይ ደግሞ ስለሚወጣው ጨለማ ስለ ድቅድቅ ጨለማ ይለዋል። በተለይ ምድርን ድቅድቅ ጨለማ እንደሚገባ ጨለማ በአሕዛብ ላይ እንደሚሆን በአንቺ ላይ ታስታውሳላችሁ። በግብፅ የሆነው ታሪክ አይነት በግብፅ እስራኤል ከግብፅ ሲወጡ የሆነው ታሪክ ምንድነው? ድቅድቅ ጨለማ በእስራኤል ሰፈርና በግብፃውያን ሰፈር መካከል ልዩነቱ የሲኦልና የመንግስተ ሰማያት ያህል ነበር። በግብፅ የነበረው ድቅድቅ ጨለማ ነበር፣ የሚዳስስ ጨለማ ነበር። ሊትራሊ ሲኦል የሚመስል ኃይለኛ የሆነ ጨለማ፣ የሚዳስስ ጨለማ፣ ምንም ነገር የማያበራው ጨለማ ነበር። በእስራኤል ሰፈር ደግሞ ብርሃን ነበር።
ይሄ እግዚአብሔር ልዩነትን እንዴት አድርጎ ሕዝቡን እንዳስመለጠ ታሪኩን ትመለከታላችሁ ዛሬ። ስለዚህ እግዚአብሔር በዛ ምሳሌ አድርጎ ጨለማ ምድርን ይሞላታል፣ ድቅድቅ ጨለማ አሕዛብን ይሸፍናል፣ አንቺን ግን እስራኤልን ነው የሚላት። ወይንም ደግሞ ለቤተ ክርስቲያን እግዚአብሔር ይወጣል፣ ምን ያደርግልሻል? ክብሩ ባንቺ ላይ ይታያል። በቃ እግዚአብሔር ከአንቺ ጋር እንዳለ የእግዚአብሔር ውበት፣ የእግዚአብሔር ክብር፣ የእግዚአብሔር ከፍታ፣ የእግዚአብሔር ኃይል ባንቺ መገለጥ ይጀምራል። ለአሕዛብ ግን ከባድ ጊዜ ይሆናል፣ ጨለማ ነው ይላል። አሁን ስለ ሲዝን ስለ ወራት እንድናወራ ብዬ ነው ይህንን ደጋግም የምነግራቸው። በዚህ ሲዝን ላይ ምን ሊሆን ነው? ምን ሊፈጠር ነው? ከዚህ በኋላ ያለው ነገር ምንድን ነው? በዚህ ዘመንስ ቤተ ክርስቲያን ምን መሆን አለባት? እንዴት ነው ይሄ ዘመን ጨለማ እየሆነ እየመጣ ያለውን ይታያችኋል ወይ? ቅዱሳን እየታያችሁ ነው ወይ? ጨለማው ገሃድ እየሆነ እየመጣ ነው። ሪያሊቲ ነው ይሄ። ዝም ብሎ አይደለም ስብከት ለማድመቅ ወይንም ደግሞ ትምህርቶችን ለማድመቅ የሚነገር ንግግር አይደለም። ዳርክነሱ ሪያሊቲ ነው፣ ገሃዳዊ ነው፣ በትክክል እየታየ ነው፣ እየመጣ ነው። ጨለማው እየተገለጠ እየመጣ ነው ያለው። በምን ተገለጠ ብላችሁ ብትሉ ለምሳሌ ተመልከቱ። ትልቅ እንደኔ ምናልባት ያለ እድሜ ላይም ላትሆኑ ትችላላችሁ፣ ከኔ ወጣቶች ልትሆኑ ትችላላችሁ ብዙዎቻችሁ። እስቲ የሰዎችን ግብረ ገብ ቆም ብላችሁ ተመልከቱ። ሞራልና ኤቲካል የሆነ ምን አይነት ኮንፊውዥን እንዳለ ተመልከቱ። ሰዎች በግብረ ገብ ግራ የተጋቡበት ነው፣ በኤቲክስ ግራ የተጋቡበት ነው። በኢሳይያስ 5:20 ላይ ይህንን ነው የሚናገር። የግብረ ገብ ነገር መስመሩን ጥሶ እየወጣ ነው ያለው። ሰዎች ሊያፍሩበት የሚገባቸውን ነገር የሚኮሩበት ሆኗል። እንደውም የእነሱን ወራቸውን እንደውም ፕራይድ ዊኬንድ እያሉ እየጠሩት ነው ያሉት። ሰዎች ነውራቸውን በአደባባይ መግለጥ ምንም የማያፍሩበት ነገር ሆኗል እና ድሮ ሰውን ያፍራል፣ ሰው ትልቅ ሰው ያፍራል፣ ሰው ኮሚኒቲን ያፍራል። አሁን ግን ሞራልና ኤቲካል ኮንፊውዥን በሰዎች ላይ ሰዎች የጾታ ኮንፊውዥንን ከዚህ በፊት ተነጋግረነዋል። እዛ ጋር ብቻ አይደለም ያሉ በጣም ብዙ የሆነ ኮንፊውዥን በምድር ላይ እየመጣ ነው ያለው። ተመልከቱ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ ክፉውን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው። ይሄ ኮንፊውዥን በምድር ላይ እየመጣ ነው ያለው። ብዙ ሶሳይቲ ብዙ ህብረተሰብ በኮንፊውዥን ላይ ነው ያለው። ስለዚህ ከዚህ የተነሳ ሰዎች ሞራላዊ ኮንፊውዥን አለባቸው፣ ኤቲካል ኮንፊውዥን አለባቸው። እነዚህም መነግራችሁ ለጸሎት እንዲረዳን በወጣቶች መካከል፣ በሴቶች መካከል፣ በባለትዳሮች መካከል ይሄ አይነት ኮንፊውዥን ጨለማው እየበረታ እየመጣ ነው። በተለይ በማያምኑት ዘንድ ድቅድቅ ጨለማ በምድር ላይ፣ ድቅድቅ ጨለማ ደግሞ በአሕዛብ ላይ የጨለማው ዲግሪም አለው። ስለዚህ እኛ ባለንበት አሁን በዚህ ዘመን ላይ ጨለማ ገሃድ እየሆነ እየመጣ ነው። ሞራል ኮራፕሽን፣ ኤቲካል ኮራፕሽን ወይም ደግሞ ኮንፊውዥን፣ ሰዎች በግብረገብ ነውርን ለጨዋነት ምንም ስፍራ የሌላቸው ቦታ ላይ ስፍራ የማይሰጡት ሆኖ እየተገኘ ነው ያለው። ስለዚህ ጨለማው ገሃድ እየሆነ ነው። ለምሳሌ በጢሞቴዎስ መጽሐፍ ላይ እስቲ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ሄዳችሁ እስቲ ለማውጣት ሞክሩና ተመልከቱ። ምን አይነት መንፈሳዊ መታለል በምድር ላይ እንደሚመጣ ያሳየናል። በምድር በኃይለኛ መታለል ውስጥ እንደምትገባ ምዕራፍ 4ን አውጥቼ ላነብላችሁ። እንደዚህ ይላል፣ መንፈስ ግን ይላል በግልጥ መንፈስ ቅዱስ ማለት ነው። ጳውሎስ ትንቢት ነው የተናገረው። መንፈስ ቅዱስ እንዲህ ይላል እያለ መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ስለ አፖስቶሲ ነው የሚናገረው። ይሄ መንፈሳዊ ዲሴፕሽን በምድር ላይ እንደሚመጣ ቅድም ያልኳችሁ ሞራልና ኤቲካል ኮንፊውዥን ይኖራል ብያችኋለሁ። ሁለተኛ ዘመናችን ላይ ጨለማ እየበረታ መምጣቱን የምትመለከቱት መንፈሳዊ መታለሎች ወይንም ስፒሪቹዋል ዲሴፕሽን። ሰው ልክ በጢሞቴዎስ ላይ ጳውሎስ በትንቢት በመጨረሻው ዘመን ላይ አንዱ ሊሆን ያለው ምንድነው? ብዙዎች የሚያስቱ መናፍስትን እያደመጡ የአጋንንትን ትምህርት የሚቀበሉ ይሆናሉ። በቃ ባጭሩ ይሄንን ነው የሚናገር። ስለዚህ በጢሞቴዎስ መልእክት ላይ ሃይማኖትን የሚክዱ አፖስቶሲ ይኖራል። ብዙዎች የሚክዱ ይኖራሉ። ከእውነት መንገድ ላይ የሚመለሱ ይኖራሉ። ባክስላይደርስ ይበዛሉ። በድካም ያሉትን አይደለም የሚናገረው። እነዚህ ግን ሆነ ብለው ኮንፌስ አድርገው
ወደ ክህደት የሚመለሱ፣ ወደ ሐሰት ትምህርት የሚመለሱ፣ ወደ ወጡበት ጨለማ የሚመለሱ እንደዚህ አይነቶች ይበዛሉ። ስለዚህ ስፒሪቹዋል ዲሴፕሽን ወይም መንፈሳዊ መታለል በምድር ላይ ከሚመጡ ጨለማዎች አንዱ ነው። ሁለተኛ ሁለት ነገሮች አሳየዋችሁ ማለት ነው። ሌላ ግሎባል የሆነ ክራይሲስ፣ ዓለም አቀፍ ውዥንብርና ፍርሃቶች በምድር ላይ ይሆናል። ክራይሲስ ብቻ አይደለም፣ ፊር፣ በሁሉ ነገር ላይ ፍርሃት፣ በሰዎች ላይ ፍርሃት ይወድቃል። መንግስታት ይፈራራሉ፣ ፖለቲሽያንስ ይፈራራሉ፣ ትራይብስ ወይም ነገዶች ይፈራራሉ። ሰው ለሰው የሚፈራራበት ዘመን ይሆናል። ይሄ ደግሞ ፍቅር ሲጠፋ ነው። መጽሐፍ ቅዱስ ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው የሚለው። አሁን ግን እየተመለከትን ያለው በምድር ላይ የበረታ የወጣው ምንድነው? ግሎባል የሆነ ክራይሲስ እና ደግሞ ፍርሃት። ስለዚህ እነዚህ ሁለቱን ነገሮች ስትመለከቱ አብራችሁ አንዱ የጨለማ ጉልበት በምድር ላይ እየበረታ እንደመጣ ተመልከቱ። ዘመኑን እንድንመረምር ነው ቅዱሳን። ስለዚህ በሉቃስ 21 ላይ አንድ ቃል ላንብላችሁ። አሁን ለምለው ነገር ምናልባት የበለጠ ሊያስረዳን ይችላል። ሉቃስ 21 ቁጥር 25 ላይ ሄዳችሁ ብትመለከቱ እንደዚህ ይላል። ቁጥር 25 በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይም አሕዛብ ከባሕሩና ከመጎዱ ድምፅ የተነሳ እያመነቱ ይጨነቃሉ። ዓለም አቀፍ የሆነ ውዥንብርና ፍርሃት ይሆናል። ኮንፊውዥን ይሆናል። ክራይሲስ ይሆናል። ፍርሃት ይሆናል። ስለዚህ እነዚህ ከመውገዱ ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማያት ኃይላት ይናወጣሉ። በዚያ ጊዜ የሰው ልጅ በኃይል በብዙ ክብር በደመናም ሲመጣ ያዩታል። ይህ ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸውን ታስታውሳላችሁ። ስለዚህ ዓለም አቀፍ ውዥንብር፣ ዓለም አቀፍ ፍርሃት፣ ፖለቲካው ውዥንብር ውስጥ ነው ያለው በሚገርም ሁኔታ። በቃ አገሮች እንኳን ከማጋ አላይን እንዳደረጉ አታውቁም። ዛሬ ከእስራኤል ጋር ናቸው፣ ነገ ደግሞ ከኢራን ጋር ናቸው። አገሮች ፖሊሲያቸው እንኳን ስቴብል ያልሆነበት፣ በቃ አሁን ተነስተው ያወገዙትን ተመልሰው ሲቀበሉት እንደገና ደግሞ ሲደግፉት ትመለከታላችሁ። ስለዚህ ዓለም አቀፍ ውዥንብር አለ። የፖለቲካ ውዥንብር፣ የኢኮኖሚ ውዥንብር፣ ፍርሃት፣ ጥርጥር፣ ምን ሊመጣ ነው የሚሉ ነገሮች እየጨመሩ እየመጡ ነው ያሉ እና ይህንን የማነሳላችሁ ለምንድን ነው? የዚህ የጨለማው ገሃዳዊነት እንዴት እየበረታ በምድር ላይ እንደመጣ ሞራል ኤቲክስ ኮንፊውዥን ሲመጣ ስትመለከቱ፣ የሰዎች ግብረገብ ሲበላሽ ስትመለከቱ፣ ሰዎች የአጋንንትን ትምህርት እየሰሙ ሃይማኖትን መካድ ሲጀምሩ ወይንም ደግሞ ባክስላይድ እያደረጉ ወደ ወጡባት ጨለማ መሄድ ሲጀምሩ፣ ክርስትናን በዚህም በዛም አታክ የሚያደርገው ነገር በጣም እየበዛ ሲመጣ ትመለከታላችሁ። የሚያዋርደን የሚያሳፍረን ነገሮች በጣም እየበዙ በቃ ሰዎች በአመፃቸው ሁሉ ደፋሮች የሆኑበት በጣም የሚያስፈሩ ነገሮች ለጆሮአችን የሚሰቀጥጥ እየሰማን እየመጣን ያለ የጨለማው ጉልበት ምድርን እየያዛት ነው ያለ። ዓለም አቀፉ ውዥንብሮች፣ ፖለቲካው ሲናወጥ፣ ቸርች ስትናወጥ፣ በቃ ያልማይናወጥ ነገሮች ላሳያችሁ የምፈልገው ነገር ምንድነው? የዚህ ጨለማ መንስኤው ምንድነው? ሶርሱ? ጨለማው እንዴት ሊመጣ ቻለ? ይህን ነገር አብረን እንድናይ ይፈልጋል። ጨለማው አንዱ የመጣው የእግዚአብሔርን ቃል ወደ ዳር ከመግፋት ነው፣ ወይንም ደግሞ የእግዚአብሔርን ቃል ሪጀክት ከማድረግ ነው። የቃሉ ወደ ዳር መገፋት ወይም መተፋት። በአሞጽ ምዕራፍ 8 ቁጥር 11 ላይ ይህንን ነው የሚናገረው። ቃሌን ንቀሃልና እኔም ደግሞ ካህን እንዳትሆነኝ ንቀሃል። ቃሉ ስለ ስንገፋ የሚገፋን ብዙ ነገሮች አሉ። ቃሉን ችላ ስንለው የሚመጣ ለምን? ቃሉ እውነት ነው። ቃሉ ሲገፋ እውነት ይገፋል። እውነት ሲገፋ ደግሞ ሐሰት ሰተት ብሎ ይገባል። ጨለማ ሰተት ብሎ ይገባል። መሳይ መናፍስቶች ወይም ካውንተርፌት ስፒሪት እውነት መስለው ሊመጡ ይጀምራል። የሚያታልለን ነገር ሊበዛል ማለት። ቃሉን ስንቀበል እውነትን እንቀበላለን። መጽሐፍ ቅዱስ ምን ይላል? እውነትን ግዛት አትሽጣት ይላል። ስለዚህ ኮምፕሮማይዝ አይኖርም። እውነትን ስንገዛ እውነት ትጠብቀናለች። እውነት ብርሃን ናት። እውነት ነፃ አውጪ ናት። ምክንያቱም እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ ስለ ዘመኑ ስንመለከት አንዱ ወደዚህ ጨለማ የመጣንበት አንዱ ምክንያት ከቃሉን ወደ ዳር ከመግፋት የተነሳ ነው። ሌላው ኃይለኛ የሆነ ሰይጣናዊ ተጽዕኖ
የሰይጣን ኢንፍሉዌንስ ሲመጣ ትመለከታላችሁ። በሁለተኛ ቆሮንቶስ ላይ ይህንን ቃል የሚመስል አንድ ነገር ይናገራል። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል። በጌታ ስም አነብላችኋለሁ። እንደዚህ ይላል፣ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ ሰይጣንን ማለቱ ነው። የዚህ የወደቀው ዓለም አምላክ የኃጢአቱ ባለቤት የሆነው ለውድቀቱ ምክንያት የሆነው የዚህ ዓለም አምላክ እሱ ምን ያደርጋል? የእሱ ኢንፍሉዌንስ በምድር ላይ ተጽዕኖ ምን እያመጣ ነው? ጨለማ። ሰዎች እውነትን እንዳይረዱ ያጨልምባቸዋል። ብርሃን ከነሱ እንዲወሰድ ያደርግባቸዋል። ስለዚህ የሰይጣን ተጽዕኖ የቃሉ ወደ ዳር መገፋት ምን እያመጣ ነው? የጨለማው ሶርሱ እዛ ጋር ነው ያለው። እውነት ሲወሰድ ጨለማ ይመጣል። ሰው ከእውነት እየራቀ ሲመጣ ከብርሃን እየራቀ ነው። እውነት ካለች ብርሃን አለ። ከእውነት ስንርቅ ግን ጨለማው እየበረታ ይመጣል። ከዛስ የጨለማው ተጽዕኖ እየበረታ ይመጣል። ስለዚህ አሁን የተነጋገርነው ምንድነው? የዚህ ዓለም አምላክ ምን አደረገባቸው ነው የሚለው፣ አጨለመባቸው። ይህንን የፍቅርን ወንጌል እንዳይረዱ አይናቸው ላይ ጨለማ አረገባቸው። ሌላው ሁሌ እንደምናገረው አሁን በምድር ላይ የወጣው ያለው አሁንም ያለው የጸረ ክርስቶስ መንፈስ ነው። ድሮ የነበረ አሁንም ያለ የጸረ ክርስቶስ አካል ለብሶ እስኪመጣ ድረስ በምድር ላይ እየሰራ የሚቆይ የጸረ ክርስቶስ መንፈስ ነው። በጣም ከሚገባው በላይ ጉልበት ያገኘ ይመስላል። ምን ማለት ነው? በደንብ ተቀልቧል። ለምን? ቃሉ ወደ ዳር ተገፍቷል። የሰይጣን ተጽዕኖ እየበዛ ነው ያለው። ከዚህ የተነሳ የክርስቶስ ተቃዋሚ መንፈስ ምን እያደረገ ነው ያለው? እያንሰራራ ስፒሪት ኦፍ አንታይክራይስት ምድርን ምን ለማድረግ ነው? በማታለል በዲሴፕሽን እየሞላ ሰዎች ከእውነት እንዲርቁ፣ ሰዎች በኢንተርቴይንመንት በተለያየ ነገር አእምሯቸው እንዲያዝ በማድረግ ቃሉን ወደዛ እንዲሉ እና ባክስላይድ እንዲያደርጉ ይህች ዓለምን በቃ አቆንጅቶ እያሳየ በውሸት እያማለለ ይገኛል። የጸረ ክርስቶስ መንፈስ አሰራር ነው። ወገኖች ሆይ እንግዲህ እንዳልኳችሁ ረጅም ሰዓት አላቆያችሁ፣ አጠር አድርጌ ለመናገር ሞክራለሁ። ወደ ሐሳቤ እየገባሁ ነው ያለው። ይሄ የእግዚአብሔር ሕዝብ ታዲያ እንደዚህ ጨለማ በበረታበት ዘመን የእግዚአብሔር ሕዝብ ምንድነው? ምን እያደረገ ነው ያለው? በዚህ የጨለማ መካከል መጽሐፍ ቅዱስ የሚናገረው ይሄን ነው። ብርሃንሽ መጥቷልና ምን አድርጊ ነው የሚለው? ተነሽና አብሪ ይላትና ድቅድቅ ጨለማ በምድር ላይ ይሆናል። ለአንቺ ግን የእግዚአብሔር ክብር ያበራለሻል። የእግዚአብሔር ክብር በአንቺ ላይ ይሆናል። ስለዚህ የተጠራ ነው። እየጨለመ ሲመጣ ጨለማው ጉልበቱ እየበረታ ሲመጣ፣ የጸረ ክርስቶስ መንፈስ ተጽዕኖ እየበረታ ሲመጣ፣ ዓለም ኮንፊውዥን ውስጥ ስትገባ፣ ፖለቲካ ኮንፊውዥን ውስጥ ሲገባ፣ ኢኮኖሚ ክራይሲስ ውስጥ ሲገባ፣ ሰዎች በፍርሃት ሲያዙ አብረን እንድንፈራለን እንድናበራ ነው። ብርሃን ለመሆን ተጠርተናል። ተነሽና አብሪ ተብለናል። ስለዚህ ለሌላው ክራይሲስ በሆነ ቁጥር እኛ ደግሞ አሁን የማብሪያችን ሰዓት እንድንነቃ መንፈስ ቅዱስ ይፈልጋል። ተነስተን እንድናበራ። ምክንያቱም መጽሐፍ ምን ይላል? እናንተ የዓለም ምንድን ናችሁ? ብርሃን ናችሁ ይላል። ስለዚህ ጨለማ ምድርን በከበበ ቁጥር እኛ አብረን በፍርሃት ምንንሰፈሰፍበት ምክንያት የለም። እኛ ጋር ያለው የእግዚአብሔር ክብር ነው። መጽሐፍ ይህንን ነው የሚነግረን እና ማቴዎስ 5 ላይ እናንተ ሄዳችሁ ተመልከቱት። እኛ የዓለም ብርሃን እንደሆነ ማንነታችንን መቀበል ያለብን ይመስለኛል። በተለይ እንደዚህ ባለ ሰዓት ላይ ሞራል ብልሽት ባለበት፣ የኤቲክስ ብልሽት ባለበት ላይ፣ የሞራል ብልሽት ባለበት ላይ፣ ፍርሃት በነገሰበት ዘመን ላይ፣ አመፅ በበዛበት ዘመን ላይ፣ የጸረ ክርስቶስ መንፈስ ምድርን ጠረኗን እየለወጠ ባለበት ዘመን ላይ፣ ክህደት እየበዛ ባለበት ዘመን ላይ የእግዚአብሔር ሕዝብ እንደ ብርሃን ልንቆም ይገባናል። እንደ መንገድ ላይ እንደሚያበራ ፖል ጨለማ አይፈራም፣ በጨለማ ያበራል። ክብር ለእግዚአብሔር ይሁን። ይህንን ነው መጽሐፍ እየነገረን ያለው። አትፍራ የሚለንም ለዚህ ነው። ብርሃን ጨለማን አይፈራውም። ምክንያቱም ብርሃን እስካለ ጨለማ ይሸነፋል። ጨለማ የሚመጣው ብርሃን የጠፋለታ ነው። ብርሃን ሁሌ ከኛ ጋር አካል እኛ ብርሃን ሆነን ሌሎች ልናበራላቸው፣ ተስፋ ልንሆናቸው፣ ለተጨነቁ እነዚህ ሰዎች እንዴት ነው ሰላም ያላቸው ብሎ እንዲያዩ፣ እርካታ የሌለው ሕዝብ በእኛ ያለው በጥቂት ስንረካ ሲመለከት ምን ቢኖራቸው ነው እንደዚህ ምንም ሳይኖራቸው እንደዚህ እርክት ብለው የሚኖሩ? እንዴት ደስተኛ ሆኑ? እነሱ እንዴት አርፈው ይኖራሉ? እንዴት ሰላማውያን ናቸው? ዓለም ሁሉ በተበላሸበት ዘመን ላይ እኛ ደግሞ እንደ እግዚአብሔር ሕዝብ ልናበራ ይገባናል። ማቴዎስ 5 ይህንን ነው
የሚነግረን። እግዚአብሔር ስም የተባረከ ይሁን። ምዕራፍ 5 ምናልባት ከ14 ጀምሮ እንደዚህ ይላል፣ እናንተ ደቀ መዛሙርት የጌታ ልጆች የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሎ መጽሐፍ ይህንን ይነግረናል። ስለዚህ ይህንን የእግዚአብሔር ሕዝብ በዚህ የጨለማ ዘመን ምን መሆን አለበት? ሊነቃ ይገባዋል። ሻማውን ሊያበራ ይገባል። አለርት ሊሆን ይገባል። መጽሐፍ ቅዱስ ይህንን ነው የሚናገረው። ከእንቅልፍ የምትነሱበት ዘመን እንደደረሰ ምን አድርጉ ይላል? ዘመኑን እወቁ ይላል። ሮሜ ምዕራፍ 13 ቁጥር 11 ላይ ስለ መንቃት ነው የሚናገረው። ስለ ዝግጁነት ነው። አዌክ ኤንድ አለርት ይህንን ነው የሚናገረው። ነቅቶ ስለመጠበቅ፣ ተዘጋጅቶ ስለመጠበቅ፣ በእንቅልፍ አለመሆን። ይሄ በቃ ዝግጁነት በዚህ በክፉ ዘመን ላይ ለምንም ነገር ለስንፍና ጊዜ አለመስጠት። እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል እና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ ጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ብሎ ይናገራል። ወገኖች ሆይ ይሄ በቀን እንደምንሆን በአግባብ እንመላለስ። የጨለማ ጊዜ ስለሆነ በሌሎች ያሉ ሰዎች ስለሚያዩን እኛ በአግባብ እንመላለስ። እነሱ ሞራል ብልሽት ውስጥ ቢሆኑ፣ ኤቲክሳቸው ቢበላሽ፣ ሞራል ኮንፊዥን ውስጥ ቢሆኑ፣ ፖለቲካል ኮንፊዥን ይምጣ፣ ምድር በጸረ ክርስቶስ መንፈስ ትሳት፣ ነገር ግን እናንተ ግን በአግባብ ተመላለሱ። ብርሃን የምንሆነው ባካሄዳችን ነው። ምሳሌ የምንሆነው ባካሄዳችን። ስለዚህ የሕይወትን ቃል ጠንቅቃችሁ እየያዛችሁ ፊልጵስዩስ ምዕራፍ 2 ላይ እንደሚናገር የሕይወትን ቃል ጠንቅቃችሁ እየያዛችሁ፣ ልክ በጨለማ ቦታ ጴጥሮስ እንደሚል ደግሞ ሰው ለብርሃን ተጠንቅቆ እንደሚይዝ ሻማውን፣ ልክ እንደዛ ጨለማ እንዳይወርሳችሁ ብርሃናችሁን ተጠንቅቃችሁ ያዙት። ከእውነት ጋር ኑሩ፣ ከጽድቅ ጋር ኑሩ እያለ ነው የሚናገረው። ስለዚህ የእግዚአብሔር ሕዝብ በጨለማ ውስጥ በጣም ትልቅ ቦታ አለ። ሌላው ከጨለማው ባሻገር ምን አለን? እኔና እናንተ ተስፋ አለን። ክብር ለእግዚአብሔር ይሁን። አሜን አሜን። የጌታችን የኢየሱስ ክርስቶስ ዳግም ምጽአት በደጅ እንደሆነ ቲቶ በምዕራፍ 2 ቁጥር 13 ላይ ይነግራል። መምጣቱን ቅዱሳት መጽሐፍት መስክረው፣ ይሄ ለኛ የተባረከ ተስፋችን። ጨለማ አለ፣ አዎ ጨለማ አለ። ግን እኔና እናንተ ጨለማው በተስፋ ነው ምንኖረው። ጨለማ ቢከብን ተስፋ አለን። ተግዳሮት ቢኖር ተስፋ አለን። በቃ ነገሮች ሁሉ ምስቅልቅል ያሉ ቢመስሉ ተስፋ አለን። የጌታችን መምጣት ደግሞ ትልቁ ተስፋችን። ክብር ለእግዚአብሔር ይሁን። ምዕራፍ 2 ቁጥር 13 ላነብላችሁ። እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋ ሊያስተምረን የመጣው በዚህ የጨለማ ዘመን ላይ በጽድቅ እንድንኖር፣ በዚህ አስቸጋሪ ጊዜያት በእግዚአብሔር ጸጋ ድጋፍ ውስጥ መኖር፣ ጸጋው እንድንጠብቀው ጌታን ያደርገናል። ጸጋው በቅድስና እንድንኖር ያደርገናል። ጸጋው እግዚአብሔርን ፈርተን እንድንኖር ያደርጋል። ጸጋው እንደ ዘመኑ ሳይሆን ጸጋው እንደ ቃሉ እንድንኖር ያደርገናል። ወገኖች ሆይ ስሙኝ። ይሄ አንዱ ከጨለማ ባሻገር ያለው ተስፋችን የጌታችን የኢየሱስ ክርስቶስ ዳግም ምጽአት። ሌላ ቤተክርስቲያን ድል ትነሳለች። ቤተክርስቲያን አትሸነፍም። ቤተክርስቲያን ለንጥቀት የምትዘጋጅ ሙሽራ ናት። ሁሉ ጊዜ የሲኦል ኃይላት ማቴዎስ 16 ለሚነግር የሲኦል ኃይላት አይቋቋሟትም። ቤተክርስቲያን ትሸነፋለች ማለት አይደለም። ጌታ ቤተክርስቲያንን ያድሳታል። ውበቷ ይመለሳል፣ ኃይሏ ይመለሳል። በጨለማው ዘመን ላይ እንደውም አንዱ ቤተክርስቲያን የምትጠራበት አንዱ መንገድ ነው። ስለዚህ የሚገለጠው ክብር አለ። ለእኛም ይገለጽ ዘንድ ካለው ክብር ጋር ሲነጻጸር የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ጳውሎስ። ስለዚህ የሚገለጥ ክብር አለ፣ የሚመጣ ድል አለ። ለቤተ ክርስቲያን የታደመላት ድል አለ። ሙሽራዋን እየጠበቀች ስትኖር ከጨለማው ባሻገር ለቤተ ክርስቲያን ተስፋ አላት እያልኳቸው። ስለዚህ በዚህ ጨለማ ዘመን እንዴት እንኖር? ዋናው ቁም ነገር እዛ ላይ ነው ያለው። እንዴት ነው የምንኖረው? መጽሐፍ ቅዱስ የሚመክረን በእግዚአብሔር ቃል እንድንኖር፣
በቃሉ ውስጥ መቆየት፣ በቃሉ ውስጥ መራመድ። ኢትስ ኦኬ። አንዳንድ ጊዜ በቃሉ መኖር እንደ ኦልድ ፋሽንነት ወይንም ደግሞ አይደለም ከዘመኑ ጋር ያለ መሄድ እንደ ኋላ ቀር ሊያስቆጥረን ይችላል። ቢሆንም በእግዚአብሔር ቃል ውስጥ እንቆይ። ይሄ ብርሃን ነው። ሕግ ለመንገድ ብርሃን ነው አይደለም የሚለው መጽሐፍ? ብርሃን ነው። መሰናክል እንዳይገጥመን ተግዳሮትን እንድናሸንፍ የሚረዳን ለእኛ ጂፒኤሳችን የእግዚአብሔር ቃል ነው። የሚመራን የእግዚአብሔር ቃል ነው። እግዚአብሔር ስም የተባረከ ይሁን። ሌላው በዚህ ዘመን በዚህ ጨለማ ዘመን ዓለም ሁሉ በሚራከስበት ዘመን ላይ እንዴት እንኖር? በቅድስና እንኖር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ይህን ስለ ሎጥ ሁሉ ምሳሌ ይሰጣል። ጻድቅ ሎጥ ነፍሱን አስጨንቆ በሰዶም ጋር ላይተባበር በደጅ ነበር የሚኖረው፣ ሁለቱ መላእክት መጥተው እስኪያድኑትና እስኪያስመልጡት ድረስ። ስለዚህ ብቸኛ ሊሆን ይችላል፣ ግን በቅድስና ይኖራል። ከኃጢአታቸው ከሂውማን ሳክሪፋይሳቸው ወይንም ደግሞ ከተለያየ አይነት ርኩሰታቸው ጋር ተባባሪ አልነበረም። አረማመዱ የተለየ፣ ንግግሩ የተለየ ነው። የሰማይ ዜጋ ነው። ክብር ለእግዚአብሔር ይሁን። የሰማይ ዜጋ ከዚህ ዓለም ጋር ይህንን አይደል መዝሙረ ዳዊት ምዕራፍ 1 የሚናገር ምስጉን ነው፣ ምስጉን ነው። በኃጢአተኞቹ ወንበር ጋር አብሮ የማይቀመጥ ሰው በራሴ ትርጉም ቢሆን። ስለዚህ በቅድስና መመላለስ በቃ ይሄ እግዚአብሔር ቅዱስ ስለሆነ ጸሎታችን እንዲመለስ እግዚአብሔር እንዲባርከን። የእግዚአብሔር ሰፈር ብርሃን ነው። እግዚአብሔር ሰፈር ቅዱስ ነው። ስለዚህ እግዚአብሔር ደግሞ በመካከል ሊባርክ ጠላቶችን ሊዋጋል በሰፈር ስለሚያልፍ ሰፈር ምን ሆና ነው? የተቀደሰ ይሁን። እግዚአብሔር ንጽህና ይወዳል። እግዚአብሔር መንፈሳዊ ቅድስናችንን ይወደዋል። መለየታችንን ከዓለም ይወደዋል። ከኃጢአት ጋር ለመተባበራችንን ይወደዋል። ሌላው እንዴት አድርገን በዚህ የጨለማ ዘመን እንኖር? በመንፈስ ቅዱስ መሞላት። እዛ ሰፈር የተለያየ አይነት ሙላቶች አሉ። እኛ ሰፈር የመንፈስ ቅዱስ ሙላት ያስፈልገናል። ያለ መንፈስ ቅዱስ የጋለ መንፈሳዊነት አይኖረንም ወገኖች። ውስጣችንን በክርስቶስ ፍቅር የሚያግለው መንፈስ ቅዱስ ነው። መጽሐፍ የሚናገረን ይሄ ነው። be filled with the spirit ኤፌሶን 5:18 የሚነግረን ይሄ ነው። መንፈስ ይሙላባችሁ፣ መንፈስ ይሙላባችሁ እንጂ በምን አትስከሩ? በወይን ጠጅ አትስከሩ። ለኔና ለናንተ የተፈቀደልን ሙላት ምድራዊውን አይደለም፣ ሰማያዊ ሙላት፣ ሞር ዲቪኒቲ፣ እግዚአብሔር ሙሉ ሙላት፣ የመንፈስ ቅዱስ ሐለወት በእናንተ ውስጥ በበዛ ቁጥር፣ ጉልበቱ በእኛ ውስጥ በበዛ ቁጥር ያ ሙላት ነው ኃጢአት እንድናሸንፍ እግዚአብሔርን ደስ የሚያሰኝ ኑሮ እንድንኖር የሚያደርገን ይሄ የመንፈስ ቅዱስ ሙላት። መንፈስ ይሙላባችሁ። ባላችሁበት አካባቢ ባላችሁበት ሁኔታ ላይ ከነገር በላይ ከፍ አድርጋችሁ እንድትራመዱ የሚያደርጋችሁ እንደ ዘመኑ እንደ ጨለማው ዘመን ወይንም ደግሞ እንደ ትውልዱ አካሄድ ሳይሆን እንደ እግዚአብሔር ቃል እንድንኖር የሚያደርገን የእግዚአብሔር መንፈስ። ሰው በኃይሉ አይበረታም። መንፈስ ቅዱስ ኃይልን ይስጣችሁ። መንፈስ ቅዱስ ኃይልን ይሙላባችሁ። መንፈስ ቅዱስ ተግዳሮታችሁን የምታሸንፉበት መንፈሳዊ ጉልበት ይስጣችሁ። የሚያስለቅሳችሁን ተግዳሮታችሁ ላይ ከሱ በላይ የሚያደርግ በሐዘን ሰዓት የሚያዘምራችሁ፣ በድካም ሰዓት ከፍታን ኃይልን የሚጨምርላችሁ መንፈስ ቅዱስ፣ አቅም የሚሆን መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ተሞሉ ይላል። ሃሌሉያ፣ ክብር ለእግዚአብሔር። ሌላው መጽሐፍ ቅዱስ የሚናገረን ምንድነው? በፕሬየርፉሊ ኑሩ ወይም ደግሞ በጸሎትና በትጋት መኖር። ጸሎቶችን ችላ ለማለት የቤተ ክርስቲያን ጸሎት፣ የወንድሞች ጋር አብሮ መጸለይ፣ ከቅዱሳን ጋር አብሮ መጸለይ፣ በቤተ ክርስቲያን የሚኖረንን ህብረት የመጸለይን እሱን ችላ አትበሉ። ለምን? በዚህ ጨለማ ዘመን በድል የሚያራመደን አንዱ ጸሎት ነው። እግዚአብሔር የጸሎት መንፈስ ለእኔም ለእናንተም ይመልስልን። ይሄ በቃ ጌታ ጋር ሳበኝ ካንተ ኋላ ሮጣለሁ እንዳለችው ሱለማጢስ በመኃልየ መጽሐፍ ላይ ጌታን ሳበኝ ወደ አንተ ክብር፣ ሳበኝ አስጠጋኝ ወደ አንተ ልንለው ያስፈልገናል። እሱ ሲስብ በቃ ጸሎት ይቀላል። በቃ ያለ ምንም ትግል መቆም እንችላለን። ጨለማውን የምናሸንፈው በዚህ ነው። ጸሎት የሞላው ይሆን፣ መንፈስ ቅዱስ የሞላ ይሆን፣ ቅድስና የሞላ ይሆን፣ ቃል የሞላ ይሆን፣ እንደገናም ደግሞ ወንጌሉን ብቻ በመስበክ አሜን አሜን። እርጀንት ነው። በቃ ለዓለም ሳይካትሪስት በሳይኮሎጂ አንፈውሳትም። ዓለምን በፍልስፍና አንፈውሳትም። በቂ ፍልስፍና አላት። ሰዎች ሊሰሙት የሚችሉት በጣም ብዙ እውቀት አይነቶች አሉ። እኔና እናንተ የተጠራ ነው ብዙ የእውቀት አይነቶች እንድንናገርና አዋቂነታችንን ዲስፕሌይ። በነገራችን ላይ ክርስትና የእውቀት ዲስፕሌይ አይደለም፣ የእውቀት ፉክክር አይደለም። እኔ ብዙ አውቃለሁ፣ እኔ ብዙ ችልበታለሁ፣ እኔ አዋቂ ነኝ የምንልበት ህይወት አይደለም።
ክርስትና ክርስቶስን የምንገልጥበት ነው። እንደውም መጽሐፍ ቅዱስ የሚነግረን ይህንን አይደለም። በስብከት ሞኝነት ድናችኋል ነው የሚለው። ሃሌሉያ። በቃ ይሄ ኢየሱስ የሚባል ሰው ወይንም ስጋ ለብሶ የመጣ እግዚአብሔር ልጅ እሱ ከዛሬ 2000 ዓመት በፊት እንደዚህ ሞቶልህ እንደዚህ ጌታን ተቀበል አሜን። በዚህ ሞኝነት በፍልስፍና ነው። ግሪኮች ዕውቀት ይሻሉ ይላል፣ አይሁዶች ታምራትን ይሻሉ ይፈልጋሉ። ወገኖች ሆይ የእግዚአብሔር ቃል ብቻው መድኃኒት ነው ለዚህ ዓለም። ምንም ያረጀ አስተሳሰብ ቢመስል በብዙ በምንኖርበት ምድር ላይ መጽሐፍ ቅዱስ ይዞ መሄድ ሞኝነት እያስመሰለ ነው። አገልጋይ መሆን ሞኝነት እያስመሰለ ነው። በቃ አይደለም ሰው በቃ የከሰረ ሰው ምልክት አድርገው ሰዎች ፍልስፍናቸው በጣም ከማደጉ የተነሳ የእግዚአብሔር እውነት እየጣጣሉት ይገኛሉ። ወገኖች ሆይ ወንጌልን ብቻ ስበኩ። ለሰዎች የውስጥ ረፍት የሚሰጥ ለሰዎች ሰላምን የሚሰጥ ሰዎችን ከስራት የሚፈታ ወንጌል ብቻ ነው። ስለዚህ በዚህ ጨለማ ዘመን እንዴት እንኖር? በቃሉ ውስጥ እንዴት እንኖር? በቅድስና እንዴት እንኖር? በመንፈስ ቅዱስ ሙላት እንዴት እንኖር? በጸሎት በትጋት መኖር እንዴት እንኖር? ወንጌልን ብቻ እየሰበክን ልንኖር ይገባናል። ወገኖች ሆይ አሁን ጨለማው እየበረታ ነው ትለናለህ ፓስተር፣ ምን ማስረጃ አለ ካላችሁ ብዙ ተጨማሪ ነገሮች ልነግራችሁ እችላለሁ። ከኔ ይልቅ እናንተም ደግሞ ታዩታላችሁ በየስራ ቦታችሁ በያላችሁበት የዓለም ኮርነር ውስጥ። ለምሳሌ ከመቼውም ጊዜ ይልቅ ኃይለኛ የሆነ አቦርሽን ወይንም ጽንስን ማስወረድ፣ የጾታ ግራ መጋባት፣ የጀንደር ኮንፊውዥን የምንለው፣ እንደገና ደግሞ የሴክሹዋል ፐርቨርዥን ጾታዊ ልቅነት እንደ ኖርማላይዝ እየተደረገ ተወስዷል። ኖርማላይዝ አንዳንድ ሀገሮች ኦፊሻል የሆኑ ኃጢአቶችን ኦፊሻሊ ያጸድቀዋቸዋል። በቃ ትክክል በቃ የሰው መብቱ ነው እንደፈለገ መሆን ይችላል ብለው ያጸደቁት ነገሮች ልነግራችሁ ማልችላቸው ጸያፍ የሆኑ ነገሮች። ጨለማው እየበረታ ሲመጣ እነዚህ ድሮ የሚታፈሩ ነገሮች ወደ አደባባይ እየወጡ ነው። ሰዎች ነውራቸውን በአደባባይ መግለጽ ጀምረዋል። ተመልከቱ፣ በተለያየ ሶሻል ሚዲያዎች ላይ ስንት ነውሮች ወደ ሰርፌስ እየወጡ ነው ያለው። ስንት ቆሻሻዎች ህሊናን የሚያረክሱ መንፈስን የሚያረክሱ ስንት ልቅነቶች ወደ ሜዳ እየወጡ ነው ያለው። ስለዚህ ግብረ ገብና የመንፈሳዊነት መፍረስ ትመለከታላችሁ። ማለት የሞራልና ስፒሪቹዋል የሆነ ነገር ኮላፕስ እያደረገ ነው ያለው። አቅለው እየተመለከቱት ነው። በፍልስፍናዎች በዲሞክራሲ ወይንም ደግሞ በነፃነት በሚል ስም እየተለቀቀ መጥቷል። በቃ ሊገደብ አልቻለም። አንዳንዱ በባህል ተይዞ የነበረው ነገር ሁሉ ባህልም እየፈረሰ እየመጣ ነው ያለው። ስለዚህ ነውር ወደ አደባባይ እየወጣ ነው። እንዳልኳችሁ የጾታ ኮንፊውዥን፣ ሰዎች ወንድነታቸውን እስኪጠራጠሩ ሴትነቷን እስክትጠራጠር ለጾታ ወደ 100 የሚሆን ፕሮናውን እኛ የምናውቀው ሂን ሺ ነው ወይም ኢት ነው። አሁን ግን ወደ 100 የሚሆን ፕሮናውን ከየት እንደመጣ ማናውቀው። ይሄ በጣም ምድር ላይ ሴክሹዋል ፐርቨርዥኑ፣ ጀንደር ኮንፊውዥን እነዚህ ኖርማላይዝ እያደረጉት መጥተዋል። ሌላ ቅድም ያነሳሁት ፖይንት የሐሰት ወንጌል ፋልስ ጎስፐልስ በየቦታው እየመጡ ነው ያሉ። የሐሰትን ትምህርት ወይም የአዲሱ ትውልድ ንቅናቄ አስተምህሮት ቤተ ክርስቲያን ሰርጎ እየገባ ነው ያለው። አነቃቂ አንደበቶች፣ ዓለምን የሚያነቃቁ አንደበቶች፣ ልክ ቤተ ክርስቲያንም አነቃቂ አንደበት እየሰበከች መጣለች። ሃውቱ ጎስፕሎች ወይም እንዴት እንድናርግ፣ እንዴት ይሳካልን፣ እንዴት እናምልጥ፣ በቃ የሰው ጆሮ የሚጣፍጡ በቃ አይደለም። ልክ ይሄ እንደ አሜሪካን ሀገር ያለው እኛ ሀገር እንዳለው የበርገር አይነት እዚህ ባለንበት ሀገር ላይ በርገር ድራይቭ ስሩ ትሄዱና ፒክ አርጋችሁ በርገር ወዲያው ትበላላችሁ። በርገር ወዲያው ከበላችሁት ይጣፍጣል፣ ግን ካስቀመጣችሁት ሃፍ አን አወር ከአንድ ሰዓት በኋላ ብትመጡ እንትኑ ቴስቱ ሁሉ ይጠፋል። የሚያምር ነገር አይደለም። እና ይሄ አነቃቂ አንደበት የሚባለው ነገር የሰውን ነፍስ መቀስቀስ ነው። የሰው መንፈስስ በምን ይነሳል? ያለ እግዚአብሔር ቃል ትንሣኤ የለውም። የሰውን መንፈስ የሚፈውስ ሳይኮሎጂ አይደለም። ሳይኮሎጂ ቢጠቅምም አነቃቂ አንደበት የሚባሉት ነገሮች ጠቃሚ መስለው በህብረተሰብ ዘንድ ቢሳሉም ትክክለኛው ግን የሰው መንፈስ ሕይወት የሚሰጥ የእግዚአብሔር ቃል። እግዚአብሔር ቃል ትንሣኤን ይሰጣል። እውነተኛ ወንጌል እውነተኛ ትንሣኤን፣ የነፍስ ትንሣኤ ያመጣል። ክብር ለእግዚአብሔር ይሁን። ባህሪን የሚለውጥ እውነተኛ ወንጌል ነው። አካሄድን የሚለውጥ እውነተኛ ወንጌል ነው እንጂ አነቃቂ አንደበቶች አይደሉም። ፎልስ ጎስፐልስ ሰውን አይለውጡትም።
ሰውን አይለውጡም። የአዲሱ ትውልድ ንቅናቄ ኒው ኤጅ ሙቭመንት የሰውን ህይወት አይለውጥም። የሰውን አእምሮ ግን ስማርት ያደረገ ይመስላል፣ እውቀት ሊሰጠው ይችላል፣ ግን ዳግም እንዲወለድ አያደርገው። እግዚአብሔር ቃል ግን ዳግም እንድንወለድ ያደርገናል፣ አዲስ ፍጥረት ያደርጋል። ክብር ለእግዚአብሔር ይሁን ወገኖች ሆይ። ስለዚህ ሌላው ይሄ ግብረገባዊነት ሲፈርስ ሞራል እንደ ስፒሪቹዋል ኮላፕስ ሲሆን አንዱ የምትመለከቱት ለስልጣን መገዛት ከየቦታው እየጠፋ አመጽ እየበዛ ይመጣል። ለመንግስት አለመታዘዝ፣ ለባለስልጣን አለመታዘዝ፣ ሚስት በባሏ ላይ አመጽኛ መሆን፣ ቤተሰብ መፈራረስ፣ ልጆች ለአባት አለመገዛት፣ አባት ለእግዚአብሔር አለመገዛት፣ አመጽ ምድርን ይሞላታል። አመጽ እንደ ላይፍ ስታይል እየሆነ መምጣት ይጀምራል። ይሄ የመፈራረስ ምልክት፣ የህብረተሰብ እየፈረሰ ነው ያለ። ዘመኑን እንመርምር እያልኳችሁ ጨለማ በምድር ላይ ድቅድቅ ጨለማም በአሕዛብ ላይ እየመጣ ነው። የጨለማው መኖር ማስረጃ ሌላው ወንጀል እየበዛ ነው። ቫዮለንስ በጣም እየበዛ ነው ያለው። ማስ ሹቲንግ በየቦታው ላይ በቃ አንዴ ገብቶ አንዴ ተበሳጨ ጎረምሳ በቃ ማጨድ፣ ሰዎችን መግደል፣ እንዲህ አይነት ቫዮለንሶች በምድር ላይ እየበዙ ነው ያለው። ሚዲያና ቴክኖሎጂ እነዚህ ራሳቸው አንዱ የጨለማው መገለጫ እየሆኑ ወገኖች። ህገ ወጥነት እየበዛ ነው። ሎውለስነስ የኃጢአት በሚዲያ ላይ በጣም ግሎሪፋይድ እየሆነ ነው የመጣው። ግሎሪፋይድ በቃ አይደለም ሰው የሚዝናናበት፣ እንደውም ሰዎች ዝነኛ የሚሆኑበት በነውራቸው፣ በተሳዳቢነታቸው፣ ሰውን በማዋረዳቸው በጣም ዝነኛ የሚሆኑበት፣ ስመጥር ሰው የሚያጨበጭልላቸው ሰዎች ሆነዋል። ለዚህ የጨለማው ፕሬሰንስ የጨለማ ልጆችን ይገልጣቸዋል ወገኖች። እኛ ግን ልናበራበት የተጠራንበት ትውልድ። ሌላው ስለ ዘመኑ ስንመለከት ስለ ሚዲያ ስለ ቴክኖሎጂ አንስቼላችኋል። ዲጂታል አይዲ በኢትዮጵያ አሁን የተጀመረውን ታውቃላችሁ። ሰው ሁሉ ሬጂስተርድ የሆነ ነው። ሪሰንትሊ የሰማሁት ልንገራችሁ። ኬንያ ፕሬዚዳንት ሩቶ ይህንን በማድረጋቸው በሳቸው ዘመን በጣም ገርሞኛል። ፕሬዚዳንት ሩቶ የኬንያ ፕሬዚዳንት ናቸው። ቦርን አጌን ክርስቲያን ናቸው። በእምነታቸው ፐብሊክሊ የሚናገሩ ናቸው። እግዚአብሔር ይባርካቸው። በጣም ከገረመኝ ነገር ግን የኬንያ ህፃናቶች ከዚህ ከተወለዱ ካሁን በኋላ ሲወለዱ በርዝ ሰርቲፊኬት አይሰጣቸው። የሚሰጣቸው በሰውነታቸው ውስጥ ቺፕስ ይገባል። ይሄ ቺፕስ ዲጂታል አይዲ ነው። ስለዚህ ወረቀት አይደለም ያላቸው፣ ወይ በእጃቸው በሰውነታቸው ውስጥ ብቻ ቺፕሱን ያስገቡባቸዋል። ያ ልጅ ማን እንደሆነ ስሙ ማን እንደሆነ ዳታው ሁሉ እዛ ውስጥ ይገባል። ስለዚህ የዛ ልጅ መታወቂያ ቁጥሩ ሁሉ ነገሩ እዛ ውስጥ አለ ማለት። ስለዚህ ወዴት እየሄድን እንደሆነ እንድታዩ ነው። ስለዚህ ዲጂታል አይዲዎች በዓለም ዙሪያ ህንዶች፣ ኢትዮጵያ ዲጂታል አይዲ ግሎባሊ እየተሰጡ ነው ያሉት። እነዚህ ዲጂታል አይዲዎች ሁሉን ነገር ይያይዛሉ። ባንካችሁ፣ ዲጂት ነምበራችሁ፣ እኛ ጋር ሶሻል ኢንሹራንስ ነምበር ወይንም የግሪን ካርድ አይዲያችሁ፣ ሁሉ ነገር ቆጠራ ሶሻል እንትናችሁ ሁሉ ይያያዛል። ስለዚህ ይሄ ሰው ሁሉ ምን ይሆናል ማለት ነው? ቁጥር ይሆናል። you are just a number። ስለዚህ ቁጥር ስለሆናችሁ በቀላሉ ዳታችሁ ይያዛል። ስለዚህ ያላችሁ ነገር ሁሉ ከዛ ጋር አብሮ ትስስር ይመጣል፣ ወይ ኔትወርክ ውስጥ ገባላችሁ ማለት ነው። ይሄ የኤአይ ሰርቬላንስ የትም ሀገር ሄዶ አሁን ካሜራ በየቦታው አለ። ካሜራ የሌለበት ቦታ የለም። የትም ቦታ ብታልፉ ቴስላ መኪናዎች ላይ ካሜራዎች አሉ። ባጠገባችሁ ሲያልፉ ካሜራ ሊያነሳችሁ ይችላል። ምንም ችግር የለባቸው። ስለዚህ ኤአይ ሰርቬላንስ በየቦታው እየበዛ ነው። የተለያየ አይነት ኮንትሮል መንግስታት ኮንትሮል የማድረግ ሲስተሞቹ እየረቀቀ መጥቷል። በሚተክሉት የመንገድ ላይ መብራቶች ላይ ካሜራዎች ተገጥመዋል በየቦታው። በእኛም ሀገር በተለያየ ቦታዎች ላይ ምንድነው የሚያሳያችሁ? ይሄ ሶሳይቲ ሁሉ ወዴት እየመጣ ነው ያለው? ይሄ ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ዙሪያ እየሆነ ያለ ነገር ነው የምነግራቸው። ኮንትሮል ራይዝ እያደረገ ነው። ስለዚህ ለጸረ ክርስቶስ መድረኮች ተሰርተው አልቀውለታል እያልኳቸው ነው። ጨለማ እየበረታ ነው የመጣው። ኃይለኛ የግብረገብ ብልሽቶች፣ የወንጀል መብዛት በዓለም ላይ ትመለከታላችሁ። ሌላው ይህን በደንብ አስተውሉልኝና ስሙኝ። የአእምሮ ህመም በዓለም ላይ እየበዛ መጥቷል። ብዙ ሰዎች ስለ ቻይናዎች የረቀቀ ህይወት መኖር፣ ስለ ቻይናዎች የረቀቀ ቴክኖሎጂ ማምጣት እየገረማቸው እየተደነቁ ያወራሉ። በዓለም ላይ ደግሞ የአእምሮ በሽተኛ ብትሉ ቻይናዎች ውስጥ አለ። እንደ ቻይና ህዝብ በካናዳ በተደረገ ስታቲስቲክስ ወይም በተደረገ ጥናት ውስጥ በብዙ የአእምሮ ህሙማን የሚታወቁት ቻይናዎች ላይ። ወገኖች ሆይ ቴክኖሎጂው ረፍት አልሰጠም። የኑሮ ኮምፒቲሽን፣ ሰክሰስፉል ለመሆን የሚያደርጉት ሩጫ፣ አቤት ጭንቅ፣ ረፍት የሌለው ወገኖች። ስለዚህ የአእምሮ ህመም እየበዛ ነው ያለው።
የሚያስጨንቅ ዘመን እንዲመጣ ይህንን ወቅ። በመጨረሻው ዘመን ጢሞቴዎስ ልጄ ሆይ ያለ ጳውሎስ የሚናገረው ዘመኑ አስጨናቂ ነው። የአእምሮ በሽታ ይበዛል። ለዚህ የአእምሮ ጭንቀት ወገኖች እረፍት በኢየሱስ ብቻ። ጭንቀትን ጣሉት በኔ ላይ ያለ ጌታ ብቻ ነው። ሳይኮቴራፒዎች፣ ሳይኮአናሊሲስ ዋቴቨር ምንም ይበሉት ምንም ይጠቅሙ ይሆናል። ለሰው ልጅ ይሞክራሉ፣ ለመርዳት ይሞክራሉ። ህብረተሰቡን ለመርዳት ሰው ሲታመም ዝም አይባል። ነገር ግን እውነተኛው መፍትሄ በተለይ የጌታ ልጆች የሆናችሁ በሰላም ለእናንተ ይሁናልን ጌታ። ሰላም ለልባችሁ ይሁን። የሚያስጨንቃችሁን ሁሉ በእኔ ላይ ጣሉታል። ሰዎች በብዙ የአእምሮ ጭንቀት ውስጥ እያለፉ ነው ያለው። ተስፋ መቁረጥ በጣም በወጣቶች ዘንድ ይታያል። ብዙ ወጣቶች ሱሳይዳል ሆነው ሜንታል ሄልዝ ክራይሲስ በጣም እየበዛ ነው። ሆፕለስነስ በዩዙ ላይ በጣም እየበዛ ነው ያለው። ወገኖች ሆይ ለወጣቶች ሊጸለይ፣ ብዙ ወጣቶችን ቀርበን ልንሰማቸው፣ ልጆቻችንን ልናደምጣቸው ይገባል። ወገኖች ሆይ የጨለማውን ማስረጃ እየነገርኳቸው፣ ጨለማ ዶሚኔት ምድር ላይ እያደረገ ነው። ጦርና የጦር ወሬን ትሰማላችሁ። ወገኖች ሆይ ዓለም አቀፍ ነውጦች ትሰማላችሁ። አንሬስት በቃ የፖለቲካ አለመረጋጋት፣ የራሻ አለመረጋጋት፣ ለሌሎች ሁሉ አለመረጋጋት፣ የዩክሬን አለመረጋጋት፣ የእስራኤል አለመረጋጋት፣ ኢስት አፍሪካ አለመረጋጋት ለዓለም ሁሉ በቃ እረፍት ነሽቷል። ከዚሁ በጣም ያሳዝነው ደግሞ በዚህ ውስጥ ሁሉ ቤተ ክርስቲያን ደግሞ ሉክ ወርም ሆናል፣ በጣም ለብ ያለች ሆናል። መጽሐፍ ሲነግረን ስለ ዘመኑ ጦርና የጦርን ወሬ ትሰማላችሁ። አሁን አክቲቭ ጦርነቶች ያሉባቸው በዓለም ላይ ብዙ ቦታዎች አሉ። በተለይ እነዚህ 3 ሀገሮች ያስቡልኝ። ራሽያ ሪሰንትሊ አሁን እስራኤል ጋዛን እወራለሁ ይዛለሁ ባለችበት ሰዓት ላይ ራሽያዎች በጣም ተንቀሳቀሱ። ራሽያ ወደ ሚድል ኢስት እግሮቿ ከገባ ትልቅ ክራይሲስ ይመጣል። የጎግ ሰራዊት መጠናከር ይጀምራል። አሁንም ብሪክስ ላይ የምትመለከቱት የጎግ ክምችት ነው። ሩሲያ፣ እስራኤል፣ ቻይናን በጣም በቁራኛ ልትመለከቷቸው ይገባል። የእስራኤል ጋር ያለ እንቅስቃሴ ሩሲያን አክቲቬት ሊያደርግ ይችላል። ሩሲያና ቻይና ሊገጥሙ ይችላሉ። ኖርዝ ኮሪያ ሊነሳ ይችላል። እነዚህ ሀገሮች ሲገጣጠሙ ኃይለኛ አላያንስ ወይም ደግሞ አጥፊ አላያንስ ሆነው ሊነሱ ይችላሉ። ስለዚህ የጦርነት ወሬ ሁሌ የሰማነው ነው። እየጨመረ አክሰለሬት እያደረገ የመጣ ነገር ነው። በተለይ በዚህ የመጨረሻው ዘመን ድሮ ጦርነቶች የአንድ አጥቢያ ነበሩ። አሁን ግን አንድ አጥቢያ አይደሉም። ዓለምን ሁሉ የሚጭሩ ሆነዋል። ግሎባል ነው የሚሆኑት በአንድ ጊዜ። ስለዚህ ይሄ አንዱ የጨለማው መበርታት ነው የሚያሳያችሁ። ሌላው የሚያሳስበው ምንድን ነው? እኔና እናንተን የቤተ ክርስቲያን ማንቀላፋት። ቤተ ክርስቲያን ጸሎት አልባ ሆናለች። ወደ ጸሎት የሚመጡ ሰዎች ቁጥራቸው አንሷል። አዳር ጸሎቶች ተመተዋል። ብዙ አዳር ጸሎቶች የሉ። እውነት ለመነጋገር እሁድ እንኳን ቀድሞ ቤተ ክርስቲያን መጥተው የሚጸልዩ ሰዎች በጣም ቁጥራቸው ትንሽ። ጉባኤ ሁሉ ይጸልይ ነበር ድሮ። አሁን ጸሎት ጓድም አብሮ መጸልይ እያቃተው መጥቷል። ጸሎት አልባነት፣ ቤተ ክርስቲያን ማንቀላፋት፣ ሌላው በእውነተኛ ወንጌል ላይ እውነተኛ ወንጌል ተኮር አለመሆን፣ ተቀባይነት ለማግኘት ተሰሚነት ለማግኘት የታመኑ የተባሉ አባቶች እንኳን ሳይቀሩ አዳዲስ ትምህርቶችን እየተቀበሉ ሲንሸራተቱ እየተመለከትን ያለ ወገኖች ሆይ ዘመኑ የሚያስፈራ ነው። ስለዚህ ይህንን የማንቀላፋት ዘመን ጌታ በመንፈሱ እሳት ይላል ታምራት ኃይሌ ሲዘምር፣ በቃ መንፈስ ቅዱስ ሕዝብን ባርክ እኛ እንዳስስ ይላል። የበዓለ ሃምሳ የእሳት ወላፈን ከእንቅልፍ እንድነቃ ደጋግሞ ይግረፈን ይላል ታምራት ድሮ ሲዘምር። ወገኖች ሆይ በጌታ በኢየሱስ ስም መንፈስ ቅዱስ በመንፈሱ በእሳቱ ይንካን ሁላችን። ወገኖች ሆይ ይህንን ድንዛዜ ከቤተ ክርስቲያን ላይ መንፈስ ቅዱስ ያንሳል። አባቶችን ይቀስቅሳቸው። ዛሬ ቁጭ ብለን ሌላ ነገሮች መወያየት የሌለብን ነገሮችን እየተወያየን ያለ ቤተ ክርስቲያኑ ስማቸው እንኳን ሊጠራ የማይገቡ ነገሮች እየተጠሩ ነው ያለ። ወገኖች ሆይ ዘመኑ ክፉ ስለሆነ ላነቃችሁ ይሄንን እላለሁ። ጴጥሮስ እንደሚል ላነቃችሁ ይሄንን እላለሁ። የመዝናናት ባህል በዝቶብናል። ኢንተርቴይንመንት በዝቶብናል። ፍርሃ እግዚአብሔር ጠፍቷል። በመዝናኛችን ውስጥ ፍርሃ እግዚአብሔር የለም። ክርስቲያኖች የሚናገሩት ንግግር እንኳን ክርስቲያን ድሮ ዓለማዊ የማይናገረው ጨዋ ዓለማዊ የማይናገረው ንግግሮች ናቸው። ንግግራችን ሁሉ አልተቀደሰም። ወገኖች እግዚአብሔር አንደበታችንን ይቀድሰው። ወገኖች ይህንን ላነቃችሁ እላለሁ። እግዚአብሔርን ቅድስና ወዲያልኝ ብለን ኢንተርቴይንመንትን እየመረጥን ያለን የሚያረክሰን ነገር ፊልዝ የረከሰ በጆሮአችን የሚገባው በዓይናችን የሚታየው ኢንተርቴይንመንት ካልቸር
replaces the holy fear of God. አሁን የምንመለከተው ሄድን ነው። እግዚአብሔርን መፍራትን ምን እያደረገ ነው? ዶሚኔት እያደረገው ነው። ከውስጥ ኃይልን ሳክ አርጎ እያወጣብን ነው። ምጥጥ አርጎ ኃይልን ባዶ እያደረገን፣ የመጸለይ ጉልበት እየጠፋን፣ ቃል የመስማት ጉልበት የለንም። አንድ ሰዓት ቃል ቁጭ ብለን ለመስማት አቅም ያጣንበት ዘመን። ጸሎትማ በጣም ተአምር ነው። የሚጸልይ ሰው ብርቅ እየሆነ መጥቷል። ጸልይልኝ በዝቷል። ምክንያቱም መጸለይ ሰዎች እያቃታቸው፣ ጉልበት እየጠፋ። እግዚአብሔር መንፈስ ቅዱስ አቅም ይጨምርልን። ዛሬ ዘመኑን እንድንለይ ጌታ ይርዳል። ወገኖች ሆይ እየደመደምኩ ልምጣና ወደ ጸሎት እገባለሁ በዚሁ መንፈስ። ወገኖች ይህን ጳውሎስ ደጋግሞ የሚናገረው ነገር አለ። በተለይ በኢሳይያስ 60 ላይ ቅድም ያልኩት ቃል አለ። ተነሽና አብሪ። የስ ምድር እንደዚህ ሆናለች። የስ ጨለማ እየበረታ መጥቷል። ቤተ ክርስቲያንን ጌታ ይጠራናል። ጻድቃንን ጌታ ኢየሱስ ይጣራል። ዛሬ ተነሽና አብሪ። እነሱ ላይ ድቅድቅ ጨለማ በርትቷል። የአንታይ ክራይስት ስፒሪት በኃይል እየሰራበት ነው። ክህደት እየሰለጠን ነው። አመጽ እየበዛ ነው ያለው። የጦር ወሬ በጣም ሰውን እያናወጠው ነው ያለው። ሰው በፍርሃት ተይዟል፣ በጥርጥር ተይዟል፣ በተለያየ ነገር ተነካክሷል። አንቺ ግን ቤተ ክርስቲያን ተነሽና አብሪ። ለምን? የእግዚአብሔር ክብር ባንቺ ላይ ይመጣል። ሃሌሉያ! ይሄ ነው ተስፋችን። ቤተ ክርስቲያን በእግዚአብሔር ክብር ስትነካ፣ በኃይል የእግዚአብሔር ቅባት በቤተ ክርስቲያን መስራት ሲጀምር መጽሐፍ የሚናገረው ነው። የክርስቶስ ብርሃን በሕዝቡ ላይ ደምቆ ያበራል። በዚህ በመጨረሻው ዘመን ላይ አንዱ የምንጠብቀው የቤተ ክርስቲያንን መጎብኘት። እግዚአብሔር እንደገና ቤቱን ይጎበኛል። እንደገና ልጆቹን ይጎበኛል። እንደገና ስትሬንግዛችን፣ ጉልበታችን ይመለሳል። ቅድም ያልኳቸው የፈራረሱ የጸሎት መሰዊያዎቻችን፣ የፈራረሱ አዳር ጸሎቶቻችን፣ የፈራረሱ ህብረቶቻችን እግዚአብሔር እንደገና ሪስቶር ያደርጋል። የቤተ ክርስቲያንን ውበት ይመልሳል። ከዛ ተነሽና አብሪ ሚላት ለዚህ ኢሳይያስ 60 ቁጥር 1 ላይ ኢየሱስ የዓለም ብርሃን፣ እኔ የዓለም ብርሃን ነኝ፣ እናንተ የዓለም ብርሃን ናችሁ ብሎናል። እኔም የዓለም ብርሃን ነኝ ብሎናል። ወገኖቹ የጌታችን ኢየሱስ ክርስቶስ መምጣት በደጅ ነው። ስለዚህ ይህንን የመጨረሻ ዘመን ከጨለማው ዘመን ባሻገር ብርሃን አለ፣ የመጎብኘት ዘመን አለ። ስለዚህ ጌታ ያለው በቃሉ ሄድን ነው። ዛሬ አብረን የምንጸልየው በዚህ ላይ ነው። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። ዛሬ ምንም አይነት የሞራልና የኤቲካል ኮንፊውዥን በጌታ በኢየሱስ ስም የፈረሰ ይሁን። ይህ ቤተ ክርስቲያን ግራ ሊያጋባ የሚወጣ የሰዶማዊ መንፈስ ለውይይት የማይቀር በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም ኃጢአትን የሚጸየፉ አባቶች ይነሱልን። እግዚአብሔር የቀደመውን ዘመን አድስልን። ስፒሪቹዋል ዲሰፕሽንስ ከቤተ ክርስቲያን ላይ ይመታል። ግሎባል ክራይሲስ እና ፍርሃት እግዚአብሔር ወደ ቤትህ እንዳይገባ፣ ይሄ የቃሉ መገፋት፣ የጠላት ኢንፍሉዌንስ፣ የጸረ ክርስቶስ መነሳት ቤትህን እንዳያሸንፈው ብለን እንጸልያለን። ሃሌሉያ! መንፈስ ቅዱስ ሁላችንም እንጸልያለን። ቅዱሳን ዛሬ የመጣሁት አጭር ቃል አካፍያችሁ ለመጸለይ ነው። እግዚአብሔር ስም የተባረከ ይሁን። መሲሁ የናዝሬቱ ኢየሱስ በክብር ይመጣል። የዘመራችሁለት ጌታ በክብር ይመጣል። ባይመስለንም እንኳን ስሜታችን እንኳን ገና ነው ቢለን እንኳን የመምጣቱ ተስፋ ወዴት አለ ብሎ እንኳን የሚያላግጡና የሚያፌዙ በበዙበት ዘመን እንኳን ብንወንድም ባንወንድም ኢየሱስ ይመጣል። አንድ ቀን በፊቱ እንቆማለን። የዘመራችሁለትን ጌታ ታዩታላችሁ። ተባረከው ተስፋ አለን። ከጨለማው ዘመን ባሻገር እግዚአብሔር ብርሃን አለው። ክብር ይመጣል፣ መታደስ ይመጣል፣ መነሳት ይመጣል። ሃሌሉያ! ኢየሱስ ክርስቶስ በክብር ይመጣል። አሁን ጸልያለሁ። መንፈስ ቅዱስ እነሆ የፈረሰውን ቅጥራችንን እንድትሰራልን እጸልያለሁ። የወደቅነውን እንድታነሳ እንጸልያለሁ። የደከምነውን እንድታበረታ እንጸልያለሁ። ቤተ ክርስቲያንን እንድታጠባት እጸልያለሁ። ቤተ ክርስቲያንን ዓለምንም ነውር፣ ዓለምንም የፊት መጨማደድ እንድትሆን እንድታረጋት እጸልያለሁ። ጎስቁልናን ከሕዝብ ላይ እንድታነሳ እጸልያለሁ። ሕዝብን ያደከመ ከሕዝብ ላይ ይነሳ። ሕዝብን ያረከሰ ከመንገዱ ላይ ይነሳ። ያሰረው የአመፅ ኃይል የተመታ ይሁን። ሕዝብን ያሰረ የአመፅ ኃይል፣ ሕዝብን ያሰረ የኃጢአት የርኩሰት ኃይል በኢየሱስ ስም የተመታ ይሁን። ሱስ የሆነ የጨለማ ሥራ የፈረሰ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ። ጻድቃንን የያዘ ጻድቃንን ደስታቸውን የወሰደ፣ ዜማቸውን የወሰደ፣ ጸሎታቸውን የወሰደ፣ ምስጋናቸውን የወሰደ እየከሸሰ ብቻ ፓራላይዝ ያደረጋቸው በኢየሱስ ስም እንዲለቅ አዘዋለሁ። በኢየሱስ ስም እንዲለቅ አዘዋለሁ። ጨለማ ከቤት ይውጣ።
ጨለማ ከልጆች ላይ ይውጣ። ጭንቀት ከወጣቶች ላይ ይልቀቅ በኢየሱስ ክርስቶስ ስም። የጭንቀት መንፈስ፣ የሚያስጨንቅ የአእምሮ በሽታዎች በምድር ላይ የበዛ ያለ በሕዝባችን መካከል በወጣቶች ላይ እየወጣ ያለ የአእምሮ በሽታ በኢየሱስ ስም እየተመታ